እኔ አንደኛ ለብልጽግና ለኢዜማ ለቀቀ ለአብን ለቀቀ ምናምን የሚባለው ነገር በተለይ አዲስ አበባ ላይ ትክክል አይደለም። ለምንድን ነው የማይሆነው? ብልጽግና ፍላጎቱን ያሳየው በቃ ተቃዋሚዎች ግቡ እኔ ለምሳሌ 3 አዲስ አበባ ላይ ለቅቅ ያለው እንጂ እኔ ለኢዜማ ለቅቅ ያለው እኔ ለአብን ለቅቅ ያለው ሊል አይችልም። ብልጽግና አላለምም። አሁን አንዳንዶች ለኢዜማ እንደተለቀቀ በቃ ኢዜማ 3 ወንበር ይዞ እንደሚገባ ዘገባቸውን አይቻለሁ። እንደዛ አይነት አይደለም። ኦኬ ወረዳ 23 ላይ ብልጽግና አላቀረበም፣ ኢዜማ አቅርቧል። ኢዜማ መጣል ትፈልጋላችሁ? ወረዳ 23 12 እኮ ተወዳዳሪዎች አሉ እዛ። የጎደለው እኮ ብልጽግና ብቻ ነው። እንደ የብልጽግና አልተወዳደረም ማለት ማን ነው ኢዜማ ይገባል ያለው? ማን ነው አብን ይገባል ያለው? ተቃዋሚ ፓርቲዎች እርስ በራስ ለምን ደሞ አትፎካከሩት? ፉክክሩ እኮ የተባለው እሱ ነው። ለምሳሌ ወረዳ 11 ላይ ኢዜማና ኢሃፓ ይወዳደራሉ። ማን ነው የኢዜማ ወንበር ያደረገው? ወረዳ 11 the only thing የሌለው ብልጽግና ወጥቼላችኋለሁ ነው ያላቸው። የኢዜማው ሰው ያለ የኢሃፓው ሰው ያለ ሌሎች ደግሞ አሉ ያላወቅናቸው። ስለዚህ ይሄ ብድግ ብሎ መጥቶ ለከሌ ነው ይለቀቅ ነው የሚለው ነገር ብልጽግና ወረዳ 23 ላይ አባሎቹን ትእዛዝ ሰጥቶ እኔ የለውም ኢዜማን ግን በፓርላማ ምረጡ ማለት መብት አለው። መብት የለውም እንደ ለሱ እንደ ትልቅ እንትን ስመለከተው ነው በጣም የገረመኝ። እውነቴን ነው የምላችሁ። ማለት ኮምፒቲሽን ውድድሩ በተቃዋሚዎች መካከል ውድድር የለም ማለት ነው ኢትዮጵያ ውስጥ። ለምንድነው ተቃዋሚዎች እርስ በራሳቸው ተፎካካሪዎች ለምንድነው የማይወዳደሩት እርስ በራስ? ስንት ፓርቲ ነው እየተወዳደረ ያለው? ካሉት ከ23 ወንበሮች 3ቱን ለቅቄላችኋለሁ እርስ በራስ ተወዳደሩ ማለት ኢዜማ ግባ ምናምን ማለት ነው እንዴ? አይደለም። ተመሳሳይ አማራ ክልል የፖለቲካ ፓርቲዎች አሉ። ሌሎች የፖለቲካ ፓርቲዎች አብንን ይወዳደሩት እና አንዱ ሎጂክ ትንሽ ትክክል ሎጂክ ያልመሰለኝ ብልጽግና ለቆ ሲወጣ አንዳንድ ሚዲያዎችም አዘጋገባቸው እንደዛው ነው ስላየው ነው ባይዘው። ብልጽግና ለቆ ወጣ ማለት ለነዛ ሰጣቸው ማለት አይደለም። ተቃዋሚዎች እርስ በራስ ይነጋገሩ፣ ይፎካከሩ፣ ይደራደሩ ወይም ደግሞ ይፎካከሩ። እኮ እሱ ነው ፖይንት እኮ። በሌላ አነጋገር ከብልጽግና ቀጥሎ ተቀባይነት ያለው ኢዜማ ነው። አማራ ክልል ደግሞ ከብልጽግና ቀጥሎ ተቀባይነት ያለው አብን ነው እያሉን እኮ። ኢንዳይሬክትም ሊሆን ይችላል እኮ ችግር የለውም አቤ። አሁን የምንመለከተው እኛ የብልጽግናን ኮሚትመንት ነው ያየ ነው። ምንድነው ኮሚትመንቱ? እኔ በ100% ብወዳደር ላሸንፍ እችላለሁ፣ በ100% ፓርላማውን ልቆጣጠረው አልፈልግም፣ ስለዚህ የሆኑ ወንበሮች ላይ አልወዳደርም፣ ሰው ሳይኖረኝ ሳይሆን ሆን ብዬ ዴሊብሬትሊ ወንበር እለቃለሁ፣ ፓርላማ ምክር ቤቱ የተቃዋሚዎች እንዲኖሩ። ስለዚህ 80 ምናምን ወንበር እለቃለሁ፣ በኢትዮጵያ ደረጃ አልወዳደርም። ከነዚህ 3ቱ አዲስ አበባ ነው፣ የሆነ ያህሉ አማራ ክልል ነው፣ የሆነ ያክል ኦሮሚያ ነው። ለቀቀ። አሁን እዚህ ጋር የምንመለከተው የብልጽግናን ዊሊንግነስ ነው የምናየው። ከለቀቀ በኋላ የለቀቀበት ቦታ ቀድሞ ነግሯቸው ሊሆን ይችላል፣ ለኢዜማዎች ቀድሞ ነግሯቸው ሊሆን ይችላል፣ ለአብኖች ከጀርባም ተደራድረው ሊሆን ይችላል። እኔ አሁን የማቀርብላችሁ በጣም አስቂኝ ነገር ነው የማቀርብላችሁ።
አንዳንዶች ማለት እንደው አርፋችሁ ብትቀመጡ ማለት ፖለቲካሊ ብትሞቱ ዛሬ አንደበት ኖረን ብላችሁ ስትመጡ ያሳፍራል እና እሱን አነሳላችኋል። ሁሌም እያነሳሁት እንዳልቸገር እንጂ ላንሳላችሁ ማለት አጀንዳ ተደርጎ ዜና ተደርጎ ስላየው ማለት ነው። አቶ ጀዋር መሐመድ በደንብ አዳምጡኛው። ይሄ አቶ ጀዋር መሐመድ በዚህ ጉዳይ ላይ አስተያየት የመስጠት ሞራል አለው ወይ? እንኳን ዜና ሊሆንለት ማለት ነው። እኔ በመረጃ አስደግፌ ነው የምነግራችሁ። ለአቶ ጀዋር ሲሆን ልክ ለብልጽግና ሲሆን ስተት ከሆነ አላቅም እና ፍርዱን እናንተ ትሰጣላችሁ። አቶ ጀዋር ምን ብሎ ጻፈ? ያው ሰደባቸው ምን አላቸውና ከዛ ወደ ራሱ ድርጅት ወደ ኦፌኮ ሄደ። አቶ ጀዋር መሐመድ ነው ወደ ኦፌኮ ሄደና ኦፌኮ እኮ አለ ከ30 እስከ 50 የፓርላማ ወንበር ልስጥህ ተብሎ ነበረ እስከ 50። የኔ አይደለም የጀዋር ጽሁፍ ነው። ዜና የሆነ ጽሁፍ ነው የምነግራችሁ። በየቦታው ዜና ሆኖ ስላየሁት ማለት ነው። ከዛ ቃል በቃል አንብብላችሁ። አቶ ጀዋር የፓርላማ ወንበር በህዝብ ድምጽ የሚሰጥ ውክልና እንጂ ስልጣን ላይ የተቆናጠጠ ፓርቲ የሚያከፋፍለው ችሮታ አይደለም። ወንበር ከፈለግን ተወዳድረን በህዝብ ይሁንታ ማግኘት እንጂ በስጦታ መገበል አንፈልግም አለው ኦፌኮ። ፓርላማ መግባት ለኛ ብርቅ አይደለም፣ ከዚህ በፊትም በፌደራልም በክልል ነበርን አለ። እናንተ እንደ ኦፌኮ ሞራል የላችሁም ብሎ እነ ኢዜማን እነ አብንን ሌሎቹን ፓርቲዎች ነው የከሰሰው። ማን ነው ከሳሽ? አቶ ጀዋር። በደንብ ያዙችን ቁረጡና አውጧት። አሁን የኔ ጥያቄ አቶ ጀዋር ይሄን የማለት ሞራል አለህ ወይ ነው ጥያቄው። በመረጃ በማስረጃ ተደግፌ ምን አለን? ያሳፍራሉ አለ። እነ ኢዜማ ምናምን በጣም ነው የሚያሳፍሩት አለ። የሚያሳፍሩት ኦፌኮ እኮ ከጀርባ በድርድር ከ30 ወንበር እስከ 50 ወንበር ፓርላማ እንስጥህና ተሳተፍ ተብሎ ዘርበሉ ነው ያለው። የኔ ድርጅት ኦፌኮ ዘርበሉ የሚል ድርጅት ነው። የኔ ድርጅት ኦፌኮ የሚያምነው በህዝብ ድምጽ ነው የሚያምነው። በደንብ እየሰማችሁ ነው? አብራችሁን ያላችሁት? ኦፌኮ ከሬጅ ያለው በህዝብ ድምጽ የሚያምን በድርድር ወንበር መቀበል የማይፈልግ አድርጎ ነው የጻፈው። ማን? አቶ ጀዋር መሐመድ። ለማያቅሽ ታጠኝ ማለት ነው። እኔ ዛሬ መረጃ አሳያችኋለሁ፣ አነብላችኋለሁ መረጃ። መቼም ይሄ መጽሐፍ አንዴ ጽፈኸዋል፣ አታቃጥለው። ይሄ መጽሐፍ እጃችሁ ላይ ያለ አማርኛ። ይሄ መጽሐፍ እጃችሁ ላይ ያለ ሰዎች ከገጽ 307 እስከ 310 3 ገጽ እንድታነቡ እጋብዛችኋለሁ። ፍርዱን ትሰጣላችሁ። ከዚህ ጥያቄው ነው አቶ ጀዋር ኦፌኮ ብሎ ሞራል አለው ወይ ይሄን የመናገር? እኛም እናምነው በህዝብ ድምጽ ነው፣ ኦፌኮ የሚያምነው በህዝብ ድምጽ ነው፣ በክፍፍል አይደለም፣ በምን አይደለም። ሞራል አለው ወይ? በደንብ ያዙልኝ። በደንብ ያዙልኝ። ምን ብያችኋለሁ? አልጸጸትም። ከገጽ ስንት? ከገጽ 307 እስከ 310
አሁን ሁለቱን ኮምባይን አርጉና እንድታዩልኝ ይፈልጋሉ። ከፈለጋችሁ የጀዋር አክቲቪስቶችም አስተያየት ስጡበት። ስትሳለቁ የነበራችሁ እቺን አምጡና እዚህ ላይ የጻፈውን አስተያየት ስጡ። እኔ በቀይ ማስመረበታል። ኦኬ፣ ባጭሩ ልንገራችሁ ምን እንደሆነ። አቶ ጀዋር በዚህ መጽሐፍ ላይ ምዕራፍ 8 የኦሮሞ አመራር መማክርት የሚላል የኦሮሞ አመራር መማክርት ይላል። የኦሮሞ አመራር መማክርት ወይም ደግሞ ኦሮሞ ሊደርሺፕ ካውንስል ያደራጃሉ። እነማንም ያደራጁት? እናቶ ጀዋር። ትልቅ ካውንስል ነው ያደራጁት። ካውንስሉ ሁለት ተግባር እንዲሰራ ነው ያደራጁት። እንግዲህ ይሄ ማለት እነ አቶ ዶክተር ለማ መገርሳም ነበረበት፣ ፕሮፌሰር መረራ ነበረበት፣ ኦቦ ዳውድ ኢብሳ ነበረበት፣ ሌሎችም ወደ 5 ፓርቲዎች 6 ፓርቲዎች አሉበት። ምን ብለው አደራጁ? ጻፉት። የኦሮሞ ካውንስል ብለው አደራጁ። በሻ ጻፉት። የኦሮሞ አመራር መማክርት ብለው ማለት ነው። ኦሮሞ ሊደርሺፕ ካውንስል ብለው አደራጁ። ኦኬ፣ ሁለት ተግባር እንዲፈጽም ወሰኑ። እኔ ሁለተኛው ላይ ነው ፎከስ የማደርገው እና በቀጥታ ነው ማነብላችሁ። አንደኛው ተግባር ከኦሮሚያ ካለው ጸጥታ አንጻር ከታጣቂው አንጻር የሚሰሩትን ያስቀመጡት፣ እሱ ለጊዜው ዛሬ አያስፈልገን። ሁለተኛው ተግባር ግን ስሙታውን አቶ ጀዋር በፌስቡክ ላይ የጻፈው ሞራል አለው ወይ ያንን የመጻፍ? ይሄ ገጽ 309 ላይ ይገኛል። 309 ላይ ማናቸው? የኦሮሞ አመራር መማክርት ወይም ኦሮሞ ሊደርሺፕ ካውንስል ማለት ነው። ገጽ 309 ጻፍልኝ በሻ፣ ጄሉም ጻፈው። ገጽ 309 ላንብብላችሁ። ምንም እንደው ሳልጨምር ሳልቀንስ ላንብብላችሁ። ከዛ ፍርዱን እናንተ ስጡ። የአመራር ካውንስሉን ለመስራት የሞከረው ሁለተኛው አጀንዳ የ2012 ዓ.ም ምርጫ ዝግጅት ነበረ። ይህ ከአጀንዳ በኃላፊነት ለማስኬድ ፕሮፌሰር መረራ ጉዲና የሚመራና እኔም የምሳተፍበት ኮሚቴ ተቋቋመ። በምርጫ ላይ ለመስራት የተፈለገበት ሁለት ምክንያቶች ነበሩ። በመጀመሪያ ከሽግግሩ በኋላ ለመጀመሪያ ጊዜ የሚካሄድ ምርጫ በሰላማዊ መንገድ መካሄድ መቻሉ ለዲሞክራሲ ስርዓት ግንባታ ወሳኝ ስለሆነ ነው። በተለይ ኦሮሚያ ውስጥ ሰላማዊ ምርጫ ማካሄድ ከተቻለ ለመላው ሀገሪቱ ስኬታማ ጠቃሚ ይሆናል ከሚል እሳቤ በመነሳት ነው። ከዚህ ቀደም ስልጣንን በሰላማዊ ፉክክር የመያዝ ባህል በሌለበት አገር በምርጫ ቅስቀሳና ውጤቱ በሚገለጽበት ወቅት ሁከት የመፈጠር እድሉ ሰፊ ነው። እንደዚህ አይነት ሁከት ለማስወገድ ፓርቲዎች አስቀድመው መተማመንና መስማማታቸው አስፈላጊ ነበረ። ካውንስሉ በምርጫ ጉዳይ ለመወያየት የፈለገበት ሁለተኛው ምክንያት የኦሮሞ ድምፅ በብዙ ፓርቲዎች መካከል ተከፋፍሎ በትልቅ መስዋዕትነት የተገኘው ለውጥ ለአደጋ ሊጋለጥ ይችላል የሚል ስጋት ነበር። የኦሮሞ ካውንስል ተቋቋመ። አንድ ካውንስሉ ሁለት ዓላማዎች ነበሩት። ከሁለቱ ዓላማዎች አንዱ ዓላማ ምርጫ 2012 ነው። ምርጫ 2012ን ሲመርጥ ደግሞ ምን መረጠ? የኦሮሞ ድምፅ መከፋፈል የለበትም፣ ከተከፋፈለ ለውጡ ይደናቀፋል። ተመልከቱ፣ ማን ይሄ የተረኝነት ኮንሴፕት ራሱ ማሲያራምድ እንደነበረ በደንብ እንድታዩት ማለት ነው። ከዚህ በኋላ ነው ጉዱን የምትሰሙት። ሰውየው ይሄ እነዚህ ሰዎች በምርጫ ያምናሉ ወይ የሚለውን የምትሰሙት ከዚህ ቀጥሎ ማነብላችሁ ይቀጥላል። ስሙ በደንብ። ከምርጫ ጋር ተያይዞ የሚፈጠር ሁከትን ለማስወገድና የድምፅ መባከንን ለመቀነስ
የኦሮሞ ፓርቲዎች አስቀድሞ መደራደራቸውና መስማማታቸው ይጠቅማል ብለን አሰብን። ምን ብለው አሰቡ? ድምፅ እንዳይከፋፈል ብለው አሰቡ። ይህ ማለት የጊዜያዊ ነባራዊ ሁኔታ ሙሉ በሙሉ በፉክክር ላይ የተመሰረተ ምርጫ ወይም ኮምፒቲቲቭ ኢሌክሽን ለማድረግ አመቺ ባለመሆኑ ፓርቲዎች ስልጣንን ለመጋራት ቀድመው የተስማሙበት ምርጫ ፕሪ ኔጎሽየትድ ኢሌክሽን እሱን የጻፈው ነው አይደለም ማካሄድ አስፈላጊ ብቻ ሳይሆን ግዴታ ሆኖ አገኘ ነው። ይገባችኋል ምን እያለ እንደሆነ? ገና ይቀጥላል። ገና ጉዱን ነግራችኋለሁ። የትኛው ሞራሉ ነው ያንን ያጻፈው? ምን እንዳለ ገብቷችኋል? እርስ በራስ ብንወዳደር ኮምፒቲቲቭ ሆነን ብንገባ ምርጫ ተከፋፍሎ ጉድ እንሆናለን፣ ለውጡ ይደናቀፋል። ስለዚህ ምን አሰብን አለ? ምን ወሰንን አለ? ከምርጫው በፊት የሚካሄድ ድልድል አሰብን። ፕሪ ኔጎሽየትድ ኢሌክሽን ቀድመን የተስማማንበት የምርጫ ቁጥር ማለት ነው። አስፈላጊ ብቻ አይደለም ያሉት፣ ግዴታ። ከኔ ጋር ያላችሁት አስተያየታችሁን ቀነሰ ስጡ። አስተያየት በደንብ ነው። ሰርፕራይዝ ሆናችሁ እየሰማችሁ ሞኝና ወረቀት የያዘውን አይለቅም። እኔ ደግሞ የያዝኩትን ወረቀት አለቅ። የምሬን ነው የምላችሁ። የሆነ ሰው ላመልጥ ብሎ ሲመጣ እንዴ ማምለጫህማች እኮ ጽፋታል ብዬ እመጣለሁ። አይ ነው እንደሚናደድ አውቃለሁ። እዛ ዙሪያ ያሉ ሰዎች የሱም አጫፋሪዎች እንደሚናደዱ አውቃለሁ። ለምን ጻፋት ነው? እኔ አሁን ሞኝና ወረቀት ያዘውን አይለቅም። እሺ እዚህ ላይ ምን ያላችሁ? አሁን ሰሞኑን ሲጽፍ ኢዜማን ሰድቦ አብንን ሰድቦ ሌሎቹን ሰደበና ኦፌኮ ግን ጀግና ነው አለ። ለምንድነው ኦፌኮ ጀግና የሆነው? እስከ 50 ወንበር የፓርላማ ይሰጥ ሲሉት ሂድ ከዚህ፣ እኔ ምርጫ ወንበር አልፈልግም፣ እኔ ህዝብ መርጦኝ ነው የምፈልገው። ህዝብ ያልመረጠኝ እንደ ወንበርማ ፈልጌም አላቅም። ድሮም ቢሆን ክልል ምክር ቤት ነበርኩ፣ ድሮም ቢሆን ፓርላማ ነበርኩ። ለእኔ ብርቄ አይደለም የፓርላማ ወንበር የክልል ወንበር አለና መለሰ። አጨብጭቡለት ለኦፌኮ አለ። አጨብጭቡለት፣ ኦፌኮ አጨብጭቡለት፣ የሞራል የበላይነት አለው። ኧረ እባክህ ይሄው ሞኝና ወረቀት የያዘውን አይለቅም። ምን አረክ? ኦሮሞ አመራር መማክርት ብለህ መጣ። የኦሮሞ ካውንስል ሊደርሺፕ ካውንስል ብለህ መጣ። ከዛስ አንዱ ዓላማችን የ2012 ምርጫን ኦሮሞ እንዲያሸንፍ ማድረግ ነው አላችሁ። ስትሉስ በምርጫ ነው እንደ ያላችሁት? አይ ኮምፒቲቲቭ ኢሌክሽን ሳይሆን ከምርጫ በፊት የሚካሄድ ድርድር ፕሪ ኔጎሽየትድ ኢሌክሽን ነው አላችሁ። ቀጥሎ ያለውን አነብላችኋለሁ። ግርማ ጠብቀኝ። ዩል ሰርፕራይዝ። ቀጥሎ ያለውንም ስታነቡ ቀጠለ። አሁን ላንብብላችሁ። ይኸው ግርማ ላነብ ነው። በዚህ መሰረት በወቅቱ የነበሩት 5 ፓርቲዎች በኦሮሚያ ያለው ምርጫ ወንበሮች እንዲከፋፈሉ የሚያስችል ቀመር ተዘጋጀ። 5 የኦሮሞ ፓርቲዎች ለኦሮሚያ ክልል ምክር ቤት ለፓርላማ ቀመር ካልኩሌሽን አዘጋጁላቸው። ቀመር ተዘጋጀ። ይቀጥላል። ፓርቲዎቹም ኦዴፓ፣ በወቅቱ ብልጽግና ከመሆኑ በፊት ኦዴፓ ነበረ፣ ጠቅላይ ሚኒስትር አብይ አህመድ ይላል። ኦፌኮ መራራ ጉዲና፣ ኦነግ ዳውድ ኢብሳ፣ የተባበረው ኦነግ አባጃራ ነጋ፣ የኦሮሞ ብሔራዊ ፓርቲ ከማል ገልቹ ነበሩ።
ምን አደረጉ? 5 የኦሮሞ ፓርቲዎች ቁጭ አሉና ቀመር አዘጋጁ። የምን ቀመር? ኦሮሚያ ክልል የሚካሄደውን የክልል ምክር ቤትና የፓርላማውን የሚከፋፈሉበት። ስሙ ጉድ! ይኸው 5 ፓርቲዎች ነገርኳችሁ። ኦዴፓ ነው የቀድሞ ኦህዴድ ማለት ነው። ኦፌኮ ነው ፕሮፌሰር መረራ ነው። ኦነግ ነው ኦቦ ዳውድ ነው። የተባበረው ኦነግ ነው አባጃራ ነው። የኦሮሞ ፌዴራሊስት ነው ከማል ገልቹ ነው። ንባቡን ልቀጥል። የኦሮሚያና የፌዴራል ምክር ቤት መቀመጫዎችን እንዴት እንደሚከፋፈሉ የተለያየ ቀመሮች ቢቀርቡም ስምምነት ላይ መድረስ አልተቻለም። በኦዴፓ በኩል በሁሉም ምክር ቤቶች ክልልም ፌዴራልም አብላጫ ድምፅ መያዝን ፈለጉ። በተቃዋሚዎች በኩል 2 ችግሮች ነበሩ። አንደኛው ኦዴፓ አብላጫ ድምፅ ይዞ ከቀጠለ የትላንትናውን አምባገነን መልሶ ሊያመጣ ይችላል የሚል ስጋት ሲሆን፣ ሌላኛው በተቃዋሚዎች መካከል ወንበር የሚከፋፈሉበትን ቀመር ላይ አልተስማሙም። ገብቷችኋል? ቀመሩን ሰሩት። አንተ ለዚህ ያህል ወንበር ትወዳደራለህ፣ ከ5ቱ አንተ ይሄን ትወዳደራለህ፣ አንተ እዛ ትወዳደር ምናምን ብለው ካልኩሌሽን ሰሩት። እነ ጀዋር፣ የኦሮሞ ካውንስል፣ እነዚህ 5 ድርጅቶች ከዛስ ሰሩና ቀመሩን ሲከፋፈሉ ልዩነት ተፈጠረ። አነብላችኋለሁ። ገና ነው አነብላችኋለሁ። ቀመሩን ሲከፋፈሉ እነ ዶክተር አብይ እምቢ አሉ። ኦዴፓ ነው የዛኔ ስሙ፣ ኦሮሞ ዴሞክራቲክ ፓርቲ። ለምን እምቢ አለ ኦዴፓ? እኔ ክልሉም ላይ አብላጫ ሆናለሁ፣ ፌዴራልም ላይ አብላጫ ነው መሆኑ አለ። ይቀጥላል። መፍትሄ የሚለውን ደግሞ ያመጣላችኋል። እነዛስ 4ቱ እንዲማ አይሆንም፣ ሁለቱም ላይ አብላጫ ሊሆን አይችልም ይላሉ። ውስጣቸውም ላይ እንዴ ኦነግ እኮ የቆየ ድርጅት ነው፣ ትልቅ ወንበር ይገባዋል። ኦፌኮ ቀጥሎ ነው፣ ትልቅ ወንበር ይገባዋል። እርስ በራስ ሆነ። መፍትሄ ይዞ መጣ። ማን? አመራር ካውንስሉ። ስሙ አሁን አነበዋለሁ። ይህንን ክፍተት ለማጥበብ የተለያየ አማራጮች ቀረቡ። ከነዚህ አማራጮች አንዱ ኦዴፓ የነ ዶክተር አብይ ፓርቲ ማለት ነው። ኦዴፓ የፌዴራል ምክር ቤት ወንበር በበላይነት እንዲወስድ፣ የጠቅላይ ሚኒስትሩን ስልጣንም እንዲይዝ፣ ተቃዋሚዎች ደግሞ በኦሮሚያ አብላጫ መቀመጫን ወስደው የኦሮሚያን በበላይነት ያስተዳድሩ የሚል ነበረ። የዚህ ሳቤ መነሻ ኦዴፓ እነ ዶክተር አብይ ማለት ነው በፌዴራል ደረጃ የበላይነት እንዲይዝ መፍቀድ ጠቅላይ ሚኒስትር አብይ በጠቅላይ ሚኒስትር እንደሚቀጥል ዋስትና መስጠት ስለሆነ ስምምነቱን ሊቀበል ይችላል ከሚል ነው። በተመሳሳይ መልኩ ተቃዋሚ ፓርቲዎች ኦሮሚያን የሚያስተዳድሩ ስልጣን ከተሰጣቸው ኦዴፓ አምባገነን ይሆናል የሚለውን ስጋታቸውን ስለሚያቃልል እንዲሁም የዳቦ ተቋዳሽ ስለሚሆኑ ለአመፅ የሚኖራቸውን ፍላጎት ለማስቀረት ይረዳል የሚል ነበር። ሆኖም ፌዴራሉን ለኦዴፓ ክልሉን ለተቃዋሚ የሚል እሳቤ ላይ መግባባት አልተቻለም። ሰምታችኋል? ይሄ ሰውዬ ነው ስለ ህዝብ ምርጫ የሚያወራው። ትዋረዳታለህ። አንዳንዴ ወረቀት ላይ ጽፈህ በባዶ አይቀርም። ሁላችሁ ምርጫው ከመካሄዱ በፊት ተሰበሰቡ 5ቶቹ እነ ዶክተር ለማ መገርሳ ምናምንም ነበሩ። በኋላ ነው ዶክተር አብይ ያፈረሰባቸው። ባይዘው ይሄ በኋላ ላይ ገልጸዋል። ተሰበሰቡና ለምንድን ነው የምንፎካከረው? ከምንፎካከር ከምርጫ በፊት እንከፋፈለው ወንበሩ አሉ። እሺ ቀመር አዘጋጁ ተባለ። እነ ጀዋር እነ ፕሮፌሰር መረራ ካልኩሌሽን ሰሩ። ካልኩሌሽን ሲሰሩ እነ ዶክተር አብይ እምቢ አሉ። ካልኩሌሽኑ ምን ነበረ? እነ ጀዋር የሰሩት ካልኩሌሽን እነ
ፕሮፌሰር መረራ የሰሩት በፌደራል ደረጃ ኦዴፓ የነ ዶክተር አብይ ብዙ ድምፅ እንዲኖረው ኦኬ ሰው ፌደራሉን እንዲይዝ ጠቅላይ ሚኒስትሩነትም እንዲይዝ ይኸውላችሁ ጠቅላይ ሚኒስትር መመደብ እንኳን የኦሮሞ ካውንስል ነው የወሰነው በእነሱ እምነት ነው የነገርኳቸው ስለ ይሄ ሰውዬ ነው ስለ ዴሞክራቲክ ምርጫ የሚያወራቸው ጠቅላይ ሚኒስትርነት የሚወሰነው ራሱ የኦሮሞ ካውንስል ከዛ ስለ ምርጫ ያወራል ገብቷችኋል ነቃበሉ 1081 ሰው አለ ነቃበሉ እንጂ አስተያየት ስጡ ወይ ሳነበው ግልጽ አላረኩትም ይሆን then listen now ቁጭ ብለው ቀመር ቀረጹ ፎርሙላ nothing to do with ከኦሮሞ ህዝብ ጋር ምንም ያሳስረው ነገር የለም የፓርቲዎች ድርድር ነው ያለው ምርጫ ህዝብ ምናምን የሚባል ነገር የለም ስለሌለ ምን አደረጉ ፕሮፌሰር መረራና እነ ጀዋር የኦሮሞ ካውንስሉ 5 የኦሮሞ ድርጅቶችን መረጡ ቁጭ ብለው ካውንስሉ አባላቶች ናቸው እነዚህ 5 ናቸው መንግስት የሚሆኑት አሉ ፌደራል ላይም ጠቅላይ ሚኒስትር የሚሆኑት ምንም ይሆኑት ክልል ላይ የሚይዙት አሉ ከዛ ቀመሩን ሲያሰሉት እነ ፕሮፌሰር መረራ እነ ጀዋር ምን ካልኩሌሽን ይዘው መጡ ኦኬ እነ ዶክተር አብይ ፓርቲ ኦዴፓ ፌደራል ላይ ፕራይም ሚኒስትር ይሁን አብላጫ ድምጽ ያዝ ነገር ግን ክልሉን እነ ኦቦ ዳውድ ያዙት ባይ ዘ ዌይ ኦቦ ዳውድ ነበር ፕሬዝዳንት ሊሆን የነበረው ኦሮሚያ ላይ ፕሬዝዳንት ኦቦ ዳውድ ቀጥሎ ምክትል ፕሬዝዳንት ወይ ምናምን ፕሮፌሰር መረራ እንዲሁ የታሰበው እሱ ነበር በነገር በቃ የወንበር እኮ እስማ ፕሮፌሰር መረራ ግን የወንበር ጥማቱ እንደው አንድ ቀን ተሰጥቶት እንደው ቢያልፍ ደስ ይለኛል ነው ምክንያቱም ምናሉ አሁን ኦሮሚያን ለኦነግ ለኦፌኮ ለአባጃራ እና ለነከማል ገልቹ ሊሰጡት ማለት ዘን እንትና እነ ዶክተር አብይ ከኦሮሚያ ከጨዋታ ውጭ ወጣል ይዘውላቸው ሄዱ ያው ይሄን ቀመር ሰርተናል ዶክተር አብይ ጠቅላይ ሚኒስትር ትሆናለህ አብላጫው ድምጽ ፓርላማ ላይ እናንተ ነው የምትሆኑት እነ ኦቦ ዳውድና እነ ፕሮፌሰር መረራ ሌሎቹ ደግሞ ክልሉን ይቆጣጠራሉ የክልል መንግስቱን ይመሰርታሉ ቀመሩ ይሄ ነው እግዚአብሔር ያሳያችሁ እዚህ ውስጥ የህዝብ ይሁንታ አለ የህዝብ ይሁንታ እዚህ ውስጥ ቅድም ካነሳ ነው ፕሪ ኔጎሺዬሽን ከሆነ ምንድነው ልዩነቱ ከቅድሙ ጋር እዚህ ጋር መተህ ልትሳደብ የምትችልበት በዚህ መጽሐፍ ላይ ግን ከምርጫ በፊት የሚካሄድ የድምጽ ክፍፍል ብለህ ጽፈህ ዛሬ መተህ እንደ አንድ ኦፌኮ ማለት በህዝብ ድምጽ የሚኮራ ትላንት ልትል ትችላለህ ኦቦ ጀዋር ቅርጫ የሚሉን ፕሮፌሰር መረራ ከዚህ በላይ ቅርጫ አለ ምርጫ የለም ኢትዮጵያ ውስጥ ቅርጫ ነው ይሄው ቅርጫ አዘጋጅታችሁ የመጣችሁት እናንተ ናችሁ ቅርጫ ብላችሁ የመጣችሁት ፕሮፌሰር መረራ እናንተ ናችሁ በመሃል መጥቶ አፈረሰው ዶክተር አብይ በነገራችን ላይ እንኳን አፈረሰው በጣም ነው ደስ ያለኝ እኔ ልክ አንብቤ ሲጨርስ ካውንስሉን ማፍረሱን የፈረሰበት ካውንስሉ መሰረታዊ ምክንያት ዶክተር አብይ ኢቭን ዶክተር ለማ ማደር እንኳን ደስ ያለ ዶክተር አብይ ብዙ ኦሮሞዎች ተንጫጭተውብኛል ከዚህ የዛሬ አመት ነው ምናምን ይሄን ነገር አቅርቤው ተንጫጭተውብኛል
አንተ ኦሮሞ አንድ ሲሆን አትፈልግም የኦሮሞ ጠል ኦሮሞፎቢያ ምናምን ሲሉኝ አስታውሳለሁ ሄዶ ነው የመጨረሻ ቀን ፊርማ ሊፈረም ሰዓታት ሲቀሩት ሄዶ አፈረሰባቸው ይለው ምን ኦልሞስት እኮ መፈንቅለ መንግስት ነው ያደረገው ገብቷቸዋል ምን ያደረጉ እንደሆነ ፕሮጀክቱ ገብቷቸዋል ምን እንደሆነ ፕሮጀክቱ ምን ነበረ ልንገራችሁ በውስጥ የነበሩትም ሰዎች አሁን ከወጡ በኋላም ያው ፓርላማ ላይ ዶክተር አብይ ጠቅላይ ሚኒስትር ይሆናል የተወሰነ የሱ ፓርቲ ሰዎች አብላጫ ድምጽ ይኖራቸዋል ፓርላማ ላይ because 178 ስለሆነ ለኔ መልስ መስጠት የማይችለውማ ተሾመ ምክንያቱም እኔ ራቁቱን ስለማስቀረው ነው ተሾመ ራቁቱን ቢያገኘኝ ይገለኛል እርግጠኝነት ነው የምነግራችሁ ደግሞ ባህሪው ነው ይሄ ደግሞ አሉት ማአት ውሾች አሉት ለቀውብኝ ነበርኩ ማአት ውሾች ተሾመ አልሰማም ማለት ማአት እሱ እኔ ውሻ ነው የሚለቅብኝ እኔ የናፖሊዮን ውሾች ብዬ ስናገር አልሰማ ማአት የናፖሊዮን ውሾች አሉት ከዛ መልስ ይሰጣል ምን መልስ አልሰጠም እንደ ያላየም እንደ ሄዶ መልስ ሲሰጥ ለህግ ሰጥቼዋለሁ ኤርሚያስን ጉዳይ ሲል የት ነበርክ ተሾመ የታለ የፍርድ ቤት ጉዳይ የታለ ይመጣ ምን ነው አንድ ሰሞን ሲያጫፍሩለት አልነበሩም አንዳንዶች የፍርድ ቤት ጉዳይ ስለሆነ ምናምን ስለሆነ አቶ ጀዋር ምናምን እያሉ ሲያጫፍሩ ሰድበውን አሁን ለምን ዚፕ አረጉ እስቲ ያው እየጠየቅኳችሁ ነው ይቅርታው ይልቁንስ ውጡና ይቅርታ ጠይቁኝ እኔን ይቅርታ ጠይቁ ስለሰደብኩ ይቅርታ ብላችሁ ይቅርታ ህሊና ካላችሁ ተሾመ ገባ ሱማ በፍርድ ቤት ከሰዋለሁ ብሎ ነበር ተሾመነ ማን ተሾመ ኡርጌሳ አንደርስታንድ አደረከው ዋናው ምክንያት መልስ የሚሰጣል ያያል እንደ ናፖሊዮን ሾቹንም ቀስ ይያለ ባህሪው ነው እኔ ማስታወሻ ይዤ ነው በመረጃ በማስረጃ ነው የምናገር በሙሉ ኩራት በሙሉ ኤንድ አረሳም ያነበብኳትን ነገር ደግሞ ቁጭ ብዬ አስቀምጫት ነው ሊስን ነው ይሄ እነዚህ ሰዎች እኔ ሊያሸማቅቁ ይሄን ነገር አውጥቼባቸው ሊያሸማቅቁ ይሞከሩ እንኳንም ጠቅላይ ሚኒስትሩ ካውንስሉን አፈረሰው ብዬ ማለት እንኳንም አፈረሰው ባይዘው ይሄ ካውንስል ባይፈርስ ኖሮ በርግጠኝነት የምነግራችሁ የኦሮሞ ብሔርተኝነት የበላይነት ያገኝ ነበር ያኔ ተረኝነት የሚባለው ይመጣ ነበር እኔም ደረቴን ነፍቼ ተረኝነት አለ እያልኩ እናገር ነበር ለዚህ ነው አሁን ተረኝነት ብዬ ማልናገር ይግባችሁ የዘለለው ጉዳይ ይሄ የካውንስሉ ኮንሴፕት ወደ ተግባር ተመንዝሮ እነጀዋር ባስቀመጡት ስትራቴጂ ባስቀመጡት ታክቲክ ቀጥሎ ቢሆን ኖሮ በርግጠኝነት የምነግራችሁ የኦሮሞ ብሔርተኝነት ተረኝነቱ ጫፍ ይደርስ ነበር ጫፍ በቃ የማይነቀነቅ ስል ተረኝነት ካለ ይፍታዊነት ካለ በርግጥ ህዝብ ሆ ብሎ ይገረስሰዋል እሱን አይገረስ ሰላም አይመጣም ዶክተር አብይን ያፈረሰው ይሄንን ካውንስል ያፈረሰው ዶክተር አብይ አህመድ ነው በዚህ ደግሞ አመሰግነዋለሁ ዛሬ ደረቴን ነፍቼ ነው የምናገረው ኖ አይደለም በሽ ሄደ ጠይቅ እኔ በደም ዲቴይሉን አውቀዋለሁ የመጨረሻ ዕለት ኢሊሌ ሆቴል ፊርማ ሊፈረም እነለማ መገርሳም ተስማምተው ዶክተር አብይን ሳይነግሩት ምንም ዲቴይል መረጃዎች አሉ ኢንፎርማሊ ጠይቅ በግራ በቀኝ ኢቭን ሚሊቴሪዎቹን አንዳንዶቹን ሁሉ አሳምነው ከዚህ በኋላ የሚነቀንቀን የለም ምናምን ብለው
ኢሊሌ ሆቴል ሆቴሉን ነው እየነገርኩ ያለሁት። ከዛ በኋላ መጥቶ አፈረሰባቸው። ፊርማው እንዳይፈረም አደረገ። ፊርማ ማለት ይሄ ነው በነገራችን ላይ። ለዚህ ነው የጠመዱት። ባይዘዌ የኦሮሞ ብሔርተኞች ዶክተር አብይን የጠመዱት በዚህ ምክንያት ነው። ሌሎች ምክንያት ሊኖራቸው ይችላል። የኦሮሞ ብሔርተኝነትን አፈረሰብን ነው። እስቲ ይሄን የአማራ ብሔርተኛ ውሸት ነው ብሎ ይናገር እስቲ ይውጣና። ቢኮዝ ካውንስሉ ተደራጀ ማለት በዚህ ቀመር ሄደ ማለት ምን መሰላችሁ የሚሆነው? ልጨርስላ። ዚስ በጣም ሲሪየስ ፖይንት ነው እየነገርኳቸው ያለሁት። ባይዘው የነጀዋር እቅድ ቢሳካ ኖሮ ፌደራል መንግስቱ የተንሳፈፈ መንግስት ይሆን ነበር። ዶክተር አብይ መወሰን የማይችል መንግስት ይሆን ነበር። ዛሬ እንደምታዩት ዲሲሽን ሜከር አይሆንም ነበር። ከዛ ምን ይሆናል? በደንብ ስሙኝ። ኦሮሚያ ላይ ፕሬዝዳንቱ ኦቦ ዳውድ ይሆናል። ዳውድ ኢብሳ ኦነግ ማለት ነው ፕሬዝዳንት የሚሆነው። ምክትል ፕሬዝዳንቱ ፕሮፌሰር መረራ ይሆናል። አፈጉቤ ምናምን የሚባሉት እነ ጀዋር ምናምን ይሆናሉ። የኦሮሚያ ምክር ቤትን በሙሉ ይቆጣጠሩታል አብላጫ ድምጽ ስለሚይዙ። የኦሮሞ ጸጥታ ኃይል ያደራጃሉ። ጸጥታ ኃይሉ ለኦሮሚያ ክልላዊ መንግስት የሚሆን ጸጥታ ኃይል ያደራል። ቢኮዝ ኦቦ ዳውድ ሎንግ ተርም እቅዳቸው ኦሮሚያ የምትባል ሀገር መገንባት። የዚህ ካውንስል ኦብጀክቲቭ ታላቂቷ ልበላት ኦሮሚያን ማመቻቸት ነው። ከዛ በምክር ቤት የሚወስኗቸው ውሳኔዎች ይኖራሉ። ምክር ቤቱ ሉዓላዊ ስልጣን ስላለው ማለት ነው። እስከምን ርቀት ሊሄድ ይችላል? ሪፈረንደም ሊሉሉ ይችላል። ኦሮሚያን የመገንጠል ሪፈረንደም። ቢኮስ እነ ዳውድ አብላጫ ድምጽ ይዘዋል ኦሮሚያ ላይ፣ እነ ጀዋር አብላጫ ድምጽ ይዘዋል። አዲስ አበባ አጀንዳ ላይ የጋራ ተሰብስበው ወስነዋል። አዲስ አበባ የኛ ነው ብለዋል። ምስቅልቅሉን እንድታስቡት ነው የምፈልገው። እኔ ዶክተር አብይ እንድትወዱት እንድትጠሉት እንደኔ የተናገረው ሰው የለም። በእርግጠኝነትም ነግራችሁ፣ እውነታው ላይ ግን እውነት ነው ብዬ ነግራችኋለሁ። የዛሬ ዓመት መጥቼም ነግሬያችኋለሁ። የዛሬ ዓመት ዶክተር አብይ አንድ የማመሰግንበት ነጥብ ቢኖር ይሄን ካውንስል ማፍረሱ ነው ብያለሁ። ሄዳችሁ ፈለጋችሁ ፈልጉና ስሙት። በጣም አደገኛ መርዘኛ ካውንስል ነበር። ይሄ ካውንስል የኦሮሞ ብሔርተኝነት ተረኛ ሆኖ አግጦ ይወጣ ነበር። አግጦ ለማይ ካውንስሉ ሰብሳቢ የሆነበት ሰብሳቢ ሊያደርጉት ሞክረው ነበር። ልክ ነህ ታደሰ ወልዶ። ለማ የዚህ ፓርት ፕሮጀክት አካል ነው እንዴ? በለማና በአብይ መካከል ጸቡ ታዲያ ምንድን ነው እንዴ? ለምንድነው ለማ ብልጽግናን ጥሎ የወጣው? አንዳንድ ማለት ግልጽ እንሁን። ኦቦ ለማ የኦሮሞ ጥያቄዎች አልተመለሱም፣ የኦሮሞ ጥያቄ ባልተመለሰበት ብልጽግናን ለምን እንመሰርታለን ለምን አለ? እንደነ ጀዋር እንደነ ኦቦ ዳውድ መገንጠል ላያስብ ይችላል፣ ግን የኦሮሞ ብሔርተኛ ነው ለማ። ልንገራችሁ፣ ጽንፈኛ ነው አይደለም። ለእናንተ የቤት ስራ ልስጣችሁ። ጦርነቱ ግልጽ ነበረ። ጦርነቱ በኦሮሞ ብሔርተኝነትና በኢትዮጵያዊ ፌር የሆነ ነገር የሚል ጦርነት ነው የነበረው። ያንን ጦርነት ነው ኢሊሌ ሆቴል እንዲፈርስ የተደረገው። በዶክተር ለማ መገርሳና በዶክተር አብይ አህመድ መካከል የነበረው መሰረታዊ ልዩነት እዚህ ጋር ያለው ልዩነት፣ ሌላ ነገር እንዳይመስላችሁ። የዚህ ድምር ውጤት ምን እንደሆነ ታውቃላችሁ?
ቲፒኤልኤፍ የጠላነው ቲፒኤልኤፍ የሱ ግልባጭ ያውን ትልቅ የሆነ ኦሮሚያ ላይ ይመጣ ነበር። የጠላነው ቲፒኤልኤፍ ሰው ይቀየርና ብሔር ይቀየርና ፓርቲ ይቀየርና ተገልብጦ በነጀዋር ተመስሎ ይመጣ ነበር። ይግባችሁ፣ ፖለቲካው ይሄ ነው። የተገለበጠው እውነት ይሄ ነው። እርግጠኛ አይደለሁም የኢትዮጵያ መዳን ትፈርስ ነበር ኢትዮጵያ። ቢኮዝ በአማራውን በኩል ተመሳሳይ መግደርደር ይመጣል። አማራውን ጋር ጥያቄ ይነሳል። የትግራዩ ህዋቱ የሆነ ሆኗል። ስለዚህ ኢትዮጵያ የምትባል ሀገር በራሷ ትፈርስ ነበር። የኦሮሞ ካውንስል አመራር ካውንስል ያለው ቢሳካ ኖሮ ኢትዮጵያ ትፈርስ ነበር። ልንገራችሁ፣ እውነቱ ይሄ ነው። በደንብ አድርጋ ትፈርስ ነበር። ኢትዮጵያ ትፈርስም አይባልም፣ ትፈርሳለች። እንዲህ አይነት አደገኛ ሰዎች እንዲህ አይነት አደገኛ ቀመር ይዘው ሲመጡ ያፈርሷታል ኢትዮጵያን። አትጠራጠሩ። በሱ የቡድን አምባገነንነት ነው የሚመጣው፣ የግለሰብ አይደለም። ህወሓት የቡድን አምባገነን ነበረ። ማይኖሪቲ ስለሆነ ነው የተቸገረው፣ ህዳጣን ስለሆነ ነው የተቸገረው። ይሄስ የማጆሪቲ አምባገነንነት ነው የሚመጣው። እማትገረስሰው ከዛ ቁጭ ብሎ ጠቅላይ ሚኒስትር የምትሆነው ከኔ ነው፣ ክልል ምክር ቤቱ የኔ ነው፣ የፈለገውን ያዛል። ክልል ምክር ቤት ሉዓላዊ ነው። በሉዓላዊነት እየተሰበሰበ የሚወስናቸው ውሳኔዎች በሙሉ ኢትዮጵያን ያፈርሳት ነበር። ምናልባትም በህይወቱ ጠቅላይ ሚኒስትሩ ዶክተር አብይ ከወሰዳቸው ክሬጂየስ ለታሪክ የሚቀመጥለት ውሳኔ የኦሮሞ ካውንስልን ማፍረሱ። አይ ነው ዛሬ የኦሮሞ ብሔርተኛው ጭራ እንደሚቆልፍና ጸጉሬን አቁሞ እንደሚሰድበኝ አውቃለሁ። እኔ ብሔርተኛ አይደለሁም። ዶክተር አብይም የኦሮሞ ብሔርተኛ አይደለም። ባይሰው ይደጋግማለሁ። ውጣ ከፈለክ። ስለዚህ ትልቁ ነጥብ ወደዛኛው ልመለስና የትኛው የጀዋር ሞራል ነው ዛሬ ኢዜማን ሊሰድብ አብንን ሊሰድብ? የትኛው ሞራሉ ነው ዛሬ ኦፌኮን ሰማይ ሊሰቅል የሞራል ሉዓላዊነት የህዝብ ሉዓላዊነት ሊል የሚችለው? ኮር ፖይንቱ አቻለ። የትኛው ሞራል ነው? ስለተኮላሸብህ ምንድነው ልዩነቱ? ኦኬ እቺን እንገልብጣት። ይህ አሁን የጀዋርን መጽሐፍ ወደ አብን ወደ ኢዜማ እንገልብጠው። ኢዜማዎች አብኖችን ጠሯቸውና እኛ በምርጫ እንድትሳተፉ እንፈልጋለን። ወሳኙ ህዝብ ነው። ግን 6-7 ወንበር እናንተ በምትወዳደሩበት አንወዳደርም። ህዝብ ከመረጣችሁ መረጣችሁ። የትኛው ነው እንደ ሞር ዴሞክራቲክ? ብልጽግና የወሰነው ውሳኔ ነው ወይንስ የኦሮሞ ካውንስል የወሰነው ውሳኔ ነው ሞር ዴሞክራቲክ? ኢዜማንም ጠርታ ብልጽግና እኛ 23ቱን ወንበር መወዳደር እንችላለን። ወሳኙ ህዝብ ነው። ነገር ግን 3 ወንበር አንወዳደር ለቀናል። እነዛ 3 ወንበር ላይ ተወዳደሩ። ህዝብ ከመረጣችሁ መረጣችሁ፣ እኛም እንመርጣቸዋለን ሊሆን ይችላል። ወሳኙ ግን ህዝብ ነው። እስቲል በብልጽግና ውሳኔ ላይ ወሳኙ ህዝብ ነው በነገራችን። ምክንያቱም ወረዳ 23 ኢዮብ የሚወዳደርበት ኢዜማው ኢዮብ የሚወዳደርበት ቦታ ላይ ኢሃፓ ያወዳድራል፣ እናት ፓርቲ ያወዳድራል፣ ነፃነት ፓርቲ ያወዳድራል። ምናልባትም እናት ነፃነት ምናምን ተስማምተው ሪዛይን አድርገው አንዱን ብቻ ቢያስቀሩ በእርግጠኝነት ዶክተር ኢዮብ አያሸንፍ።
ምናልባት የብልጽግና ሰዎች ለኢዮብ ሊሰጡት ይችላሉ። እስቲል በብልጽግና ውሳኔ ውስጥ ወሳኙ ህዝብ ነው። በነጃዋር ካውንስል ውስጥ ወሳኞቹ ግን ፓርቲዎቹ ናቸው። የቱ ነው ዴሞክራቲክ? ለዴሞክራሲ ቅርቡ የትኛው ነው? ለማያቅ ታጠን፣ ለማያቅሽ ታጠኝ ማለት ይሄ ነው ነገራችን ላይ። ስለዚህ አብንን ጠርተው 6 ወንበር እኛ ትተናል። ህዝብ ከመረጣችሁ ግቡ፣ እንደግፋችኋለን። እስቲል ወሳኙ ህዝብ ነው። ደሴም ስቶሪ ለማን? ለኢዜማ ወይም ለሌሎቹ ስላላወቅን ነው። ሌሎቹ ቢያንስ ግን ለስንት ለ80 ምናምን ከ80 38ቱን የትግራይን ቀንሳችሁ ማለት ለ50 ምናምን ስላላወቅን ነው። ለ50 ምናምን ውስጥ እነማን እንደተወዳደሩ አላወቅኩም ፐርሰናሊ፣ ግን እጠረጥራለሁ። ኢዜማዎች ይኖራሉ፣ አብኖች ይኖራሉ፣ እናት ፓርቲ ይኖራል፣ ነፃነት ፓርቲ ይኖራል፣ ያልሰማናቸው ፓርቲዎች ይኖራሉ፣ ብዙ ይኖራሉ። ኢንክሉዲንግ ዶክተር ራሄል ሊኖር ይችላል። ሶ ሞር ዴሞክራቲክ እና የህዝብ ውሳኔ የቱ ጋ ነው ያለው? እነ ጃዋር ጋ ነው ያለው? የኦሮሞ ካውንስል ጋ ነው ያለው? ቁጭ ብለው ኦነግ፣ ኦፌኮ፣ ኦዴፓ፣ ከማል ገልቹ እና አባጃራ የእሱ ፓርቲዎች ተሰብስበው ቁጥር ተከፋፍለው አንተ ፓርላማ ሂድ፣ እኔ ክልል ሂድ፣ ቀመራችን ይሄን ያለው ክልሉ እኛ እንቆጣጠራለን፣ እናንተ ሂድ። የትኛው ነው ሞር ዴሞክራቲክ? የቱ ጋ ነው ህዝብ የወሰነው? ማፈሪያ። ለዚህ ነው አንዳንዴ ስትጽፉ ከዚህ በፊት ምን ጽፍ ያለው ብላችሁ ማሰብ አለባችሁ። ቢኮስ ወረቀት የያዘውን አይለቅ። ለኔ ደግሞ አሁንም ልድገመው፣ ይሄ የኦሮሞ ካውንስል የሚባል የአመራር ካውንስል የሚባል ተሳክቶለት ቢሆን ኖሮ የፈለገውን አግኝቶ ቢሆን ኖሮ እነ ጃዋር በፈለጉት መንገድ ሄዶ ቢሆን ኖሮ ዛሬ ቁጭ ብለን ስለ ኢትዮጵያ እናወራም ነበር። በጣም እርግጠኛ ሆኜ ነው የምነግራችሁ። ስለ ኢትዮጵያ ቁጭ ብለን አናወራም ነበር። ይሄ የአማራ ብሔርተኛው ልቡ ያውቀዋል ልቡ። እኔ ተከራክሬ ባይዘዌ በጠቅላይ ሚኒስትሩ ጋር ልዩነት በነበረኝ ሰዓትም ሌሎች ሚዲያዎች ጋር እየሄድኩ ተከራክሬያለሁ። ጠቅላይ ሚኒስትሩ የብሔረሰብ ብሔርተኛ አይደለም፣ ከሆነ የሚሆነው የስልጣን ብሔርተኛ ነው የሚሆነው ብዬ ተከራክሬያለሁ። ባይዘዌ በጣም ኤክስትሪም ልዩነት በነበረኝ ሰዓት የኦሮሞ ብሔርተኛ ነው ምናምን ነው። የኦሮሞ ብሔርተኛ አይደለም፣ የስልጣን ብሔርተኛ ነው ቢሆን የሚችለው። የኦሮሞ ብሔርተኛ ቢሆን ኖሮ ጃዋርን ያቅፈው ነበር። የኦሮሞ ብሔርተኛ ቢሆን ኖሮ ዶክተር ለማ መገርሳን አይወረውረው ነበር። የኦሮሞ ብሔርተኛ ቢሆን ኖሮ ሚልኬሳ ሮጦ አይወጣም ነበር። ልንገራችሁ፣ የኦሮሞ ብሔርተኛ ቢሆን ኖሮ እስር ቤት አይገባም ነበረ። ማነው ስሙ እስር ቤት የገባው? ኦነግ የነበረው የሰላም ሚኒስትር ዴታ የነበረው እስር ቤት አይገባም ነበር። ታየ ደንዳ ከብልጽግና አይወጣም ነበር። ጃዋር አይታሰርም ነበር። ኦቦ ዳውድ ፕሬዚዳንት ይሆን ነበር። ፕሮፌሰር መረራ ምክትል ፕሬዚዳንት ይሆን ነበር። በቀለ ገርባ የትምህርት ሚኒስትር ይሆን ነበር። የትምህርት ቢሮ ኃላፊ ይሆን ነበር ኦሮሚያ ላይ። እሱን ሁሉ ሰርተው ጨርሰዋል። በነገራችን ላይ የትምህርት ሚኒስትር ማን ነው? የትምህርት ቢሮ ኃላፊ ማን ነው? እሱን ሁሉ ጨርሰዋል። የጨረሱት መቼ ነው? ከምርጫው በፊት። ስለዚህ ይሄ ሊደርሺፕ ምናምን ካውንስል በመፍረሱ ኢትዮጵያ ዳነች። ይሄ ነው እውነቱ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ወደሚቀጥለው አጠር አድርጌ ይመጣል።
ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።